በወልቃይት ውጊያ ተከፍቷል። በወልቃይት በኩል ውጊያውን የከፈተው ቲፒኤልኤፍ አይደለም። ውጊያውን የከፈተው አፋብን የሚባለው የፋኖ አደረጃጀት ነው። ትላንት ማታ ላይ ነው ውጊያው የተከፈተው። ውጊያውን የከፈቱት ተከዜ ዘብ ብሎ ራሱን በሚጠራው ሚሊሻ ነው። አካባቢው ላይ ባለ ሚሊሻ ማለት ነው። ያው ያ ሚሊሻ የመንግስት ድጋፍ አለው። አስተዳደሩም ዞሮ ዞሮ የብልጽግና አስተዳደር ነው እና ቤተ ሞሎ በተባለ ስፍራ አካባቢ ላይ ነው፣ ጎድጎዳ በምትባል ቀበሌ ነው ውጊያው በድንገት ነው የከፈቱት። ሰፈር መለስ የተባለ የፋኖ አመራር ነው ውጊያውን የከፈተው። በዛ አካባቢ እንግዲህ እሱ ይመስለኛል የፋኖን አደረጃጀት የሚመራው እና ድንገተኛ ጥቃት ነው የከፈተው። በዛም እንግዲህ የተከዜ ዘብ ምንጮች እንደገለጹት ከሆነ ወደ 8 የፋኖ ወይም የዚህ ሰፈር መለስ የተባለ ሰው አባላት ተገድለዋል። ከነሱም ደግሞ ወደ 4 የሚደርሱ ሰዎች ከፊሉ ሞቷል፣ ከፊሉ ቁስለኛ ሆኗል። ግን ከባድ ውጊያ ስለነበረ ንብረት በጣም ወድሟል። ጥቃቱን ከከፈቱ በኋላ እና አሁን ያልኳችሁ ውድመትና የሰው ሕይወት መጥፋት ከተከሰተ በኋላ ግን የፋኖ አባላቱ ወደ ዋልድባ ወደሚባል አቅጣጫ አፈግፍገዋል የሚል ነው የትላንት ማታ ላይ የሰማነው መረጃ ማለት ነው። እና ድንገተኛ በርከት ያለ የሰው ሕይወት የቀጠፈ ንብረትም ያወደመ ከበድ ያለ ውጊያ ነበረ ወልቃይት ላይ ማለት ነው። ይሄ ጉዳይ ዝም ብሎ ጉዳይ አይደለም፣ ወይም ቀላል ትርጉም የሚሰጠው ጉዳይ አይደለም። በጣም ሲሪየስ ጉዳይ ነው። በጣም ሲሪየስ ጉዳይ። ዝም ብለው እስቲ እነዚህን የኦህዴድ እንትኖች ሄደን እንውጋቸው ብለው የጀመሩትም አይደለም። ዛሬ ላይ አድርገውትም የሚያቆሙትም አይደለም። የሚቀጥልም ነው። የሚቀጥል ጉዳይ ነው። በደንብ የታሰበበት እና የሆነ የፖለቲካ ፍላጎትን ለማሳካት ሲባል የተደረገ ጉዳይ ነው እንጂ በድንገት ዝም ብለው እግረ መንገዳቸውን የከፈቱት ውጊያ አይደለም፣ ወይም ያደረሱት ጥቃት አይደለም። አካባቢው ላይ ያሉ ሰዎች ሲሪየስሊ ጉዳዩን ቢያዩት ጥሩ ነው። በደንብ ቢያዩት ማለት ነው። ከቲፒኤልኤፍ ፍላጎት ጋር በደንብ የተያያዘ ነው። እነግራችኋለሁ። እሱ ምን ሊያደርጉ ነው? አሁን ሰፈር መለስ ነው የተባለው ሰው ምን ሊያደርገው ነው አሁን እዛ ጥቃት የከፈተው? ኦፍኮርስ የአካባቢው አስተዳደር የብልጽግና አስተዳደር ነው፣ ምንም ጥያቄ የለው። የብልጽግና ሰዎች ናቸው። ቅርብ ጊዜም የስንዴ ነዶ ይዘው ብልጽግናን ምረጡ ሲሉ ነበር። ሰልፎች አሉ። የብልጽግና የወሰነውን ውሳኔ እየደገፉ ያሉ ትላንትም ዛሬም ከትላንት ወዲያም አይ ቲንክ ሲደረጉ የነበሩ ሰልፎች አሉ እዛ አካባቢ ላይ በተለያየ ቦታዎች ላይ። ጥያቄ የለውም። የብልጽግና አስተዳደር ነው። አስተዳደሩ እኔ የብልጽግና አስተዳደር አይደለሁም ብሎ አያውቅም። ዋነኛው ሰው አስተዳዳሪው የብልጽግና ምክር ቤት ውስጥ አባል ነው። ከአካባቢው ጋር ተያይዞ በደንብ የሚታወቁት ኮሎኔል ደመቀ ዘውዱም የስንዴ ነዶ ይዘው ብልጽግናን ምረጡ ሲሉ ነበሩ፣ ሆነዋል ማለት ነው። እሳቸው ደግሞ የክልሉ የሰላምና የጸጥታ ቢሮ ማነው የአካባቢው ክልል አረጉት የአካባቢው የጸጥታ እና የሰላም ቢሮ ኃላፊ ናቸው። ምንም ጥያቄ የሌለው ጉዳይ ነው። ብልጽግና ነው አካባቢውን ለጊዜው እያስተዳደሩ ያለው። ብልጽግናን በየትኛውም ቦታ ላይ መውጋት አለብን ብለው ግን አይደለም እዛ የወጉት።
የወልቃይት ጉዳይ ለየት ባለ አይነት መልኩ መታየት አለበት። በጣም ለየት ባለ አይነት መልኩ መታየት አለበት። አካባቢው በጣም በጣም ከባድ የሆነ የፖለቲካ ውጥረት ያለበት አካባቢ፣ ወደድንም ጠላንም እውነቴን ነው የምላችሁ የኢትዮጵያን ሁኔታ ይወስናል። ያ አካባቢ ይወስናል። አካብጆ አይደለም። ነገር ግን አካባቢው ላይ የፖለቲካ ውጥረት የፈጠሩ አካላቶችን ካያችሁ እና የነዛ የፖለቲካ ኃይሎችንም ወይም ደግሞ አካላቶቹ ፍላጎትን ታሳቢ አድርጋችሁ ካያችሁ ምንም ጥያቄ የለውም ያ አካባቢ ወሳኝ አካባቢ። ለምሳሌ ቲፒኤልኤፍ የማይደራደርበት ቦታ ነው። የማይደራደርበት ቦታ ነው። የአማራ ክልል የሚደራደርበት ቦታ ነው። ባይዘው ለምሳሌ አካባቢው ላይ ያለው አስተዳደር ወይንም ደግሞ በአማራ ክልልም በሉት የፌዴሬሽን ምክር ቤት በወሰነው ውሳኔና በምርጫ ቦርድ በኩል በተገለጠው ውሳኔ ላይ ድጋፋቸውን ገለጹ ማለት አይ ቲንክ ለመደራደር ዝግጁ ናቸው ማለት ነው። ምክንያቱም ያ ውሳኔ አካባቢውን የአማራ ክልል አያደርገውም። የሚያደርገው የማን ነው? ከተከራካሪዎቹ ይገባኛል ከሚሉ አካላቶች ውጪ ነው የሚያደርገው አካባቢው ያ የፌዴሬሽን ምክር ቤት ውሳኔ። ስለዚህ እነ ኮሎኔል ደመቀ ዘውዱ የሚቀር ጉዳይ አለ፣ ግን ቢሆንም ይሄንን በአዎንታዊ መልኩ አይተነዋል ካሉ አይ ቲንክ they are ready ለመደራደር ማለት። አልደራደርም የሚል አካል ይሄንንም ውጤት አይቀበልም። ቲፒኤልኤፍ ግን አይደራደርበትም። ባይዘዌ በጣም በጣም የቲፒኤልኤፍን የምንጠላው አቋም ቢኖር ይሄ ነው። ብዙ ምንጠላው አለ፣ ግን ይሄ ደግሞ በጣም አስቀያሚ አቋም ነው። አንድ ሀገር ውስጥ ያለ አካባቢ ላይ አልደራደርበትም። ማናት? ለምንድን ነው አትደራደር? ማን የሰጠህ ቦታው? ማን የሰጠህ? እንኳን አንድ ክልል ውስጥ ያለ የአስተዳደር ወሰን እኮ አይደለም፣ በሀገራት መካከል ባለ ድንበር ላይ እኮ ድርድር እኮ አለ። እንኳን በአንድ ሀገር ላይ ባለ የአስተዳደር ወሰን ይቅርና በቀላሉ ሊቀየር የሚችል ማለት ነው። ቲፒኤልኤፍ እኮ እያለ እኮ ያለው እኔ የፈጠርኳት ትግራይ ያለች በሷ አልደራደርም። ይሄ በጣም በጣም በቃ የመጨረሻን ጽንፍ የያዘ እና አሁን ያለችውን ኢትዮጵያ አሁን ባላት ቅርጽ ላትኖር ትችላለች ብለን እንድንሰጋ የሚያደርግ የቲፒኤልኤፍ አቋም። that is why አካባቢው በጣም ወሳኝ አካባቢ ነው የምንለው ከዚህ አንጻር ነው። ቲፒኤልኤፍ አልደራደርበትም የሚለው ሊፈጥረው ከሚያስበው ሀገር ጋር አያይዞ ስለሚያዩ ወሳኙ ጉዳይ የሆነበት በዛ ምክንያት ነው። ዛሬ ጥምረት የፈጠሩት የካቲት 11ንም ሲያከብሩ ሰሞኑን እንዳለ ሲናገሩት የነበሩትን ጉዳይ ብታዩ ራስን በራስ ማስተዳደር የሚለውን ነገር ደጋግሞ እያነሱት ነግሬያችኋለሁ። ትግራይ ላይ ምርጫ የሚደረገው መቼ ነው አሉ? አካባቢዎቹ ሲመለሱ። ምርጫውንም የሚያደርገው ማን ነው? ቲፒኤልኤፍ። ያ ማለት አካባቢዎቹ ሲመለሱ ሀገር እንሆናለን። ስለዚህ ሀገር ከመሆን ጋር አያይዞ ነው አካባቢውን የሚጠይቀው ቲፒኤልኤፍ። እና እዛ አካባቢ ላይ ብልጽግና ነው የሚያስተዳድረው። ስለዚህ የትኛውም አካባቢ ላይ ያለ ብልጽግና ደግሞ መምታት አለብን የሚል ምክንያት እዛ አካባቢ ላይ ሲሆን አያዋጣም። ትንሽ ለሚያስብ ሰው ነው ይሄን እየተናገርኩ ያለሁት። አንድ እሱ ነው። ሁለት ቲፒኤልኤፍ አካባቢው በወራሪዎችን የተያዘው ባይ ነው። በወራሪዎችን የተያዘው ያ ማለት ያን አካባቢ ሲይዘው ቅድም እንዳልኳችሁ ሀገር የመሆን ፍላጎትም አብሮት አለ። ስለዚህ ወራሪ ነው ያለውን አካል በሙሉ ያጸዳል።
ያ ማለት ብልጽግናም ይሁን ብልጽግናም ያልሆነ አማራ ከዛ አካባቢ ይጸዳል ማለት ነው። ይጸዳል። ይሄ ለአንድ እኔ የአማራ ብሔርተኛ ነኝ ለሚል አካል ጉዳዩን በተለየ እንዲያየው የሚያስገድደው የሚያስብ ከሆነ። ማያስብ ከሆነ አንፈርድበትም። በማያስብ ሰው እንዳትፈርዱ። ግን እነ ሰፈር መለስ የሚያስቡ ከሆነ የወልቃይቱ ጉዳይ ኦፍኮርስ አሁን ብልጽግና ነው የሚያስተዳድረው፣ ግን የተለየ ትርጉም ነው ያለው። ለምሳሌ ባህር ዳር ላይ ወይም የሆነ ወሎ አካባቢ ላይ ያለን የብልጽግና አስተዳደር ብታፈርሰው አፋር መጥቶ አይወስድብህ፣ ወይም ቤንሻንጉል መጥቶ አይወስድብህ። ክርክር የሌለው ቦታ። የወልቃይት ግን እንደዛ አይደለም። ፋኖ እንኳን ወልቃይትን አይደለም ጠንካራንን የሚሉት ፋኖ አደረጃጀቶች ራሱ እንኳን አንድ አካባቢ ይዘው 2 ቀን አይቆዩበት። ገና ናቸው። ወሬውን የቀደሙ ይነሱ። ገና ብዙ ስራ መስራት ይጠበቅባቸዋል። ስለዚህ እዚህ አካባቢ ጋር ከነ ኮሎኔል ደመቀ ዘውዱ ጋር ተዋግቶ አካባቢውን ሊያስተዳድረው አይደለም፣ አያስተዳድረው። ምንም ጥያቄ የለውም። ለቲፒኤልኤፍ ይሰጡታል። ያን በማድረጋቸው የተገባላቸው ቃል ሊኖር ይችላል። ምንም ሌላ ነገር እኮ አይደለም። እውነቴን ነው የምናገረው። ዲሽቃ ነው ቃል የገቡላቸው። ዲሽቃ ሲባል የሆነ ልባቸው ውቅቅ የሚለው ነገር አለ። እኔ ለምን እንደሆነ አላውቅም። አንዳንድ ጊዜ እዚህ አካባቢ ላይ መከላከያን አጠቃንና ይሄን ያክል መሳሪያ ይሄን ያክል ዲሽቃ ከነተተኳሹ ምናምን ነገር ማረክን ይላሉ። ሁሉንም እስቲ እዩዋቸው። ድላቸው ምንድን ነው? ዲሽቃ መማረክ፣ መሳሪያ መማረክ ይሸጣል ይመስለኛል። እና በዛች አንዳንዳቸው ያው ለጊዜው የሚፈልጉትን ነገር ያደርጋሉ፣ ህይወታቸውን ይቀየራሉ። ቲፒኤልኤፍ ቃል የገባላችሁ ያንን ነው። በዲሽቃ በሆነ መሳሪያ ነው ሊቀይሩት ያሰቡት። በቃ እነሱ ያን ካገኙ በቂያቸዋል እንጂ ይዘው ሊያስተዳድሩት አይደለም። ከቲፒኤልኤፍ ፍላጎት ጋር የተያያዘ ነው። በጣም ጥንቃቄ ያስፈልጋል። ዛሬ ምንም ላይ መስል ይችላል። ዛሬ ስሜት ላይ ነህ። የህልውና አደጋ ምናምን የሚባል ጩኸት አለ እና ዛሬ በቃ ወደዛ እናተኩርም እዚህ ጋር ብቻ ነው ምናምን ልትል ትችላለህ። ግን እውነቴን ነው የምላችሁ፣ ነገ መሳቂያ ነው የምትሆኑት። እውነቴን ነው የምለው፣ የፋኖ አመራሮች ነገ መሳቂያ፣ እንደናንተ መሳቂያ የሚሆን የለም ነው የምላችሁ። ከቲፒኤልኤፍ ጋር ተባብራችሁ ቲፒኤልኤፍ ቃሉን ያከብራል ብላችሁ ደግሞ ብታዩዋቸው እኮ እንዳለ እዛ እኮ የተሰበሰበ ይቅርታ ባይ ነው። ትናንት እንዲተሸውደን ባይ እኮ ነው። እዛ እንዳለ የተሰበሰበው እኮ ነው። በለውጡ ጊዜ ቀንደኛ የለውጥ ደጋፊ የነበሩ ናቸው። ከዛ በኋላ ሸወደን ደግሞ አሉ። እንደገና የትግራይ ጦርነት መጣ። ቀንደኛ የጦርነቱ ደጋፊ ነበሩ። ሻሻ አስፎ ምናምን ሲዋጉ የነበሩ ናቸው። ጦርነቱ ደግሞ ካበቃ በኋላ አሁን መንግስት ተሸወደን አሉ። ሁሌም የሚሸወዱ ናቸው። እያንዳንዱ እዛ ያለውን የፋኖ አመራር ብትል ሁሌም የሚሸወድ ሁሌም ይቅርታ ባይ ናቸው ብላችሁ። ይሄም ከሆነ በኋላ ቲፒኤልኤፍ የሚፈልገውንም ካገኘ በኋላ ፋኖ ይጠፋል እንጂ የሚፈልገውን አያገኝም። ግን ለዲሽቃ ለመሳሪያ ምናምን ብሎ ግን እውነቴን ነው የምላችሁ ህዝቡን በጣም ዋጋ ያስከፍለዋል። እና ነገ መሳቂያ ነው የምትሆኑት። ረፉ። ከፈለክ ሌላ ቦታ አካባቢ ላይ ሂድ።
ሌላ አካባቢ ላይ ሄደ ተዋጋ፣ የብልጽግናን መዋቅር አፍርስ፣ ቦታውን አስተዳደር፣ በዛ ታይ፣ በዛ ተፈተን። እዛ አካባቢ ላይ ግን አልደረሱበት። ምን ታደርጋለህ? ተልከ ካልሆነ በስተቀር። ስለዚህ ረፉ። ይሄ በጣም በጣም አደገኛ ነገር ነው። አደገኛ ሀገርን ነው ዋጋ የምታስከፍሉት። ለዲሽቃ ተብሎ ሀገር ዋጋ መክፈል የለበት ብዬ ነው የምደግመው። ከዚህ በኋላ ከፈለጋችሁ ተከታተሏቸው፣ ድሎቻቸውን በሙሉ ተከታተሉ። 3 ዲሽቃ 1 ዲሽቃ ምናምን መሳሪያ ይሄ ነው በቃ ድል እየተባለ ያለ። ቲፒኤልኤፍም ተተኳሽ እና የተወሰነ ዲሽቃና መሳሪያ ቃል ገብቶላቸዋል። ቲፒኤልኤፍ የነዚህን በተለይ በወልቃይት በኩል ያለውን አካባቢ የህልውናው ጉዳይ አድርጎ ይዞታል። በእርግጥ የራየውን ጉዳይ እጁም ላይ ስለሆነ ችላ ቢለው ምንም ችግር የለውም። የጠለምትም ብዙ አሳሳቢ አይደለም። ዋናው ከሱዳን ጋር የሚያገናኘው ከሶስተኛ ሀገር ጋር የሚያገናኘው ቦታ ነው። ቲፒኤልኤፍ ወይ ሀገር ይሆናል። ሀገር መሆን ደግሞ ካልቻለ ከኢትዮጵያ ጋር የሚቀጥለው አትጠራጠሩ፣ በኮንፌዴሬሽን። በዚህ ምንም ጥርጣሬ እንዳይኖራል። የፌዴራል ስርዓቱ ይፈርሳል። ከኢትዮጵያ መንግስት ጋር መቀጠል አለብን፣ አሁን ባለን አቅም ሀገር መሆን አንችልም ካሉ ከኢትዮጵያ መንግስት ጋር ወይም ከኢትዮጵያ ጋር የሚኖራቸው ግንኙነት የኮንፌዴሬሽን ይሄ የቲፒኤልኤፍ ፍላጎት ብቻ እንዳይመስላችሁ፣ የአብዛኛው ልሂቅ ነው። እኔ መፈለጋቸው ችግር አለው ብዬ አላስብም ብቻ አይደለም፣ የሆነ ጊዜም ይሆናል ብዬ ነው ማስብ። አሁን ነው ትግራይ በኢትዮጵያ ውስጥ ተቀጥላለች የሚል ብዙ እምነት የለኝም። ቆየው እንደዚህ ካሰብኩ እና እዛ አካባቢም ጋር ካለው ፖለቲካ ትንሽ መነጠል የተፈለገበትም ዋነኛው ምክንያት ከዛ ጋር የተያያዘ ትግራይ የኢትዮጵያ አካል ሆና ትቀጥላለች የሚል ግምት የለኝም። የሆነ ጊዜ ይሳካል። በምን አይነት መንገድ ይሳካል አላቅም። ነገር ግን አሁን በሚሄዱበት አይነት መንገድ ግን እንደማይሳካ እርግጠኛ። ትግራይንም ዋጋ ያስከፍላል፣ በጣም ኢትዮጵያንም ብዙ ዋጋ ነው የሚያስከፍለው። ወይ በኮንፌዴሬሽን ወይ ሀገር ነው መሆን የሚፈልጉት። ለዛ ደግሞ ወልቃይትን አካባቢ ማግኘት አማራጭ የሌለው ጉዳይ ነው። ያን አካባቢ ደግሞ አሁን በጀመሩት በኃይል እናገኘው ማለት በጣም ዋጋ ነው የሚያስከፍለው። አንዳንድ ሰዎች አናግሬ ስለ አካባቢው የሚያውቁ ስለ ጦርነትም የሚያውቁ ሰዎች በዛ አካባቢ ጦርነት በጣም ከባድ ነው የሚሉት። በጣም ብዙ ዋጋ ነው የሚያስከፍለው። በጣም ብዙ ዋጋ ማለት ነው። አካባቢው ሁኔታው ራሱ መልክዓ ምድሩ ራሱ በጣም አስቸጋሪ ነው። በቀላሉ የምትቆጣጠረው አይነት ቦታ አይደለም። በቃ ብዙ ኃይልን የሚበላ ቦታ፣ በውስን አቅም የምትገባበት አይደለም። ጠላትን በጣም አዳክመው ነው ያንን አካባቢ በተወሰነ መስዋዕትነት ልትይዘው ልትቆጣጠረው የምትችለው። እና ቲፒኤልኤፍ እዛ ጋር መከላከያ አለ፣ የተከዜ ዘብ የሚባል ሚሊሻ አለ። ጥሩ የታጠቀ ጥሩ የሰለጠነ ሚሊሻ ነው። እንደገናም ደግሞ ኮዙም የህልውና ጉዳይ አድርጎ የሚዋጋ ሌሎች አካባቢዎች ላይ እንዳለ የመንግስት ሚሊሻ መባል የሚያሳፍረው አይነት ነገር አይደለም። ሌላ አካባቢ ላይ አማራ ክልል ውስጥ ሚሊሻ አካባቢው ላይ በቅርብ ርቀት መከላከያ ካለ ነው የልብ የሚሰማው እንጂ መከላከያ ወጣ ማለት በቃ ህዝቡን ማያምንም ጥሎ ነው የሚሄደው።
ተከዜ ዘብ ግን ማለት በቃ የአካባቢው አለኝታ ነኝ ባይ ነው እና ለመሞት ሁሉ የወሰነ ነው። ከመከላከያም በላይ የሚያሰጋው እሱ አካል ነው። ለዛ ነው 10 ጊዜ ለምን አታፈርስልን ምናምን ሲሉት የነበረው እና እዛ አካባቢ ላይ ያለው አስተዳደር ከህዝቡ ጋር ያለው ግንኙነት አካባቢውን በሚመለከት ራሳቸው ጋር ለማስቀረት ያላቸው ቁርጠኝነት፣ መስዋዕትነት ለመክፈል ያላቸው ዝግጁነት እሱን ማዳከም ይፈልጋል። ህዝቡን መበተን ይፈልጋል። ቲፒኤልኤፍ በራሱ ቢገባ እንዳልኳችሁ ብዙ ዋጋ ነው የሚከፍልበት። ይጠፋል፣ መሞቻው ነው። የምሬን ነው የምላችሁ፣ ይጠፋል። አሁን ዝም ብዬ ሰራዊቴን አንቀሳቀሼ ከሱዳንም ያለውን ተጠቅሜ ወልቃይትን ይዛለሁኝ ቢል በቃ በቃለት። እኔም እንደዚህ አይነት ስህተት ሰርቶ ዘው ቢጠፋ ደስ ነው ይለኝ። ግን ያው ጦርነት ስለሚያውቁ ደግሞ ህይወታቸውን በጣም ስለሚወዷት እንዲህ አይነት ስህተት አይሰሩም እነሱ። አንድ በዛ ምክንያት በአሁን ባለን አቅም በኃይል አያዋጣንም በሚል መጀመሪያ ምን ማድረግ አለብን? አካባቢውን ማዳከም አለብን። አንድ ሁለት፣ በወልቃይት በኩል ጦርነት መጀመር አንድ ሻዕቢያን ያሰጓል። ከዚህ ቀደም ነግሬያቸዋለሁ። አካለ ጉዛይ ምናምን የሚባሉ አካባቢዎች አሉና በዛ በኩል ጦርነት ቢጀምር ቲፒኤልኤፍ ቶሎ ወደ ኤርትራ ሀገር ውስጥ የመግባት እድል አለው ጦርነቱ። ሻዕቢያ ደግሞ በፍጹም አይፈልግም። ለምን ብሎ ጭራሽ እሱ አካባቢ ላይ ጦርነት ኮሽ እንድትል አይፈልግም። ኮሽ አለች ማለት በቃ ከዛ በኋላ ሻዕቢያ የሚኖርም አይመስለኝም። ሻዕቢያም አይፈልግም። ራሱ ቲፒኤልኤፍም ወደዛ ልግባ ቢል አካባቢው ቅድም እንዳልኳችሁ ከአማራ ብሔርተኝነትም ጋር የተያያዘ ስለሆነ አማራ ክልል ውስጥ አሁን ብዙ ድምፁን የማትሰሙት አንድ ድምፁን ያጠፋ የተኛ ብሔርተኛ ኃይል አለ። አማራ ክልል ውስጥ ድምፁን ያጠፋ ማለት ነው። መፈልጎን አግኝቻለሁ ብሎ በቃ ጸጥ ያለ ብሔርተኛ አለ። የሱ ድምፁ መጥፋት ነው በነገራችን ላይ የሌሎቹ ጎልቶ እንዲሰማ የሆነው። ይሄ የሚጮሁበት ምንም ምክንያት የለውም። ምክንያቱም የሚፈልገውን አግኝቷል። ግን በቃ ድምፁን አጥፍቶ የሚሰራ ብሔርተኛ ኃይል አለ። ያን መቀስቀስ ነው። ሌላውንም ትንሽ ብሔርተኝነት ውስጥ ራሱን የቻለ የሆነ የክብር ስሜት አለና እሱንም ትንሽ ሚነካካ ስለሆነ በቀላሉ የአማራውን ብሔርተኛውን ኃይል ሌላውንም ኃይል አጌንስት ቲፒኤልኤፍ ማስቆም ይቻላል ወይም ሞቢላይዝ ማድረግ የሚቻልበት እድል ይኖራል እና እሱንም ስለሚፈራ በራሱ ሊገባበት አይፈልግም እና ሁለት ሀሳቦች አሉት። አንደኛው መንግስት እንዲያፈርስ አስተዳደሩ በፕሪቶሪያ ስምምነት አካባቢዎቹ አከራካሪ እንኳን ከሆኑ ብሎ አሁን የጽንፍ አቋም የሚይዘው ወደ መደራደር የለብንም ምናምን የሚለው በእርግጠኝነት ነው የምላችሁ። ወደ ድርድር ግን ሲገባ እሺ አፍርስ ይሉታል። መንግስት ደግሞ ማፍረስም አይችልም። ወደዛ አልገባም። ብዙ መንግስት እንዲያፈርስ ግፊት ማድረግ ይፈልጋሉ። ያ ማለት በመንግስትና አካባቢው ላይ ባለው ኃይል መካከል ግጭት ይፈጠራል ማለት ነው። ያ እዛ ያለውን አስተዳደር ያዳክማል። ያ እዛ ያለውን የጸጥታ አካል ያዳክማል። ሰው በዛችን መግባት ይፈልጋሉ። አንድ ማለት ነው። አንድ የሚፈልጉት ነገር እሱ ነው። መንግስትን አካባቢውን አፍርስ ይሉታል። አካባቢው ላይ ያሉ ሰዎች አንፈርስም ነው የሚሉት። የፈለገ ብልጽግናም ቢሆኑም አንፈርስም ነው የሚሉት። የምሬን ነው የምላችሁ። ይዋጉታል። መከላከያ እኮ አቅሙ እንደ ምናምን እንዳትሉ፣ እንደዛ እንዳትሉ። ይዋጉታል። እረፍት አያገኘው። የሆላ 8 ዓመቱ ነው። እዛ አካባቢ ላይ ያለ አማራ ክልል ውስጥ ያለ የፋኖ ታጣቂው 3 ዓመቱ። መከላከያ ድሮን እያሳየ ምን እያሳየ
አጠፋሁት እያለ እየፎከረ ስቲል አለ። ቲፒኤልኤፍ አፈር ልሶ ነው የተነሳው። አፈር ልሶ ይኸው አሁን ተፈርቶ መንግስት የሆኑ ነገሮችን ያበጃጃል። የሚገባበት አይነት ነገር ጠፍቶት ማለት ነው። እንዲህ ቢያደርጉ እንዲህ ጨዋታ ነገር አድርገውታል። በቃ ተፈራርቶ ሁለቱ። ያ ማለት ቲፒኤልኤፍም ስላለው አቅም እየነገረ ነው። እዛም አካባቢ ላይ ደግሞ አካባቢውን ላፍረስ ደግሞ ብትል ይወጋል። ምንም ጥያቄ የለው። ግን ለማጋጨት ግን ይሞክራል። በዛ አጋጭቶ በሚፈጠር ክፍተት ለመግባት ቲፒኤልኤፍ ይሞክራል። መንግስት ይህንን እንደማያደርግ ሲረዱ፣ ቢያንስ ለጊዜው እንደማያደርግ ሲያውቁ፣ ሌላኛው የመረጡት መንገድ ደግሞ በአፋብን በኩል በፋኖች በኩል ምን ይሏቸዋል? እነሱ ኦህዴድ ይሏቸዋል። እነሱም እንደዛ ነው የሚሉት። ኦህዴድ ነው የሚሉት። እኔ እኮ ኦኬ እሺ፣ እነሱ የኦህዴድ እንትን ናቸው። አፍርሳ አንተ ልትይዛቸው ከሆነ አካባቢውን መቆጣጠር የሚያስችል አቅም ኖሮ ቢሆን ኦኬ። ግን ያ በሌለ አይነት ሁኔታ ኦህዴድ የሚል ትርክት ከነሱ ወስደህ፣ በነገራችን ላይ ትርክቱን ባለቤት እነሱ ናቸው። ቲፒኤልኤፍ ነው። ሰሜን የሚለው ትርክት ባለቤት ቲፒኤልኤፍ ነው። ኦህዴድ የሚለውንም ትርክት ራሱ ቲፒኤልኤፎች ናቸው ያመጡት። የፋኖ አንዳንድ ሰዎች ተቀባዮች ናቸው። አያውቁም እያልኩ አይደለም፣ እንዳትሸወዱ። አንዳንድ ፋኖ ላይ ያሉ ሚዲያም ላይ ምንም ያሉ ሰዎች ያውቃሉ፣ በደንብ ነው የሚያውቁት። ግን ያው ለጊዜው ስለምትጠቅማቸው ይዟታል እንጂ ሳይረዱት ገብቷ እንትን ብሏቸው አይደለም። አይታችሁ ከሆነ ሰሜን የሚለውን አጀንዳ ኦህዴድ ምናምን የሚለውን አጀንዳ በአብዛኛው የሚያራግበው ማን ነው ካላችሁ የቲፒኤልኤፍ ሰዎች ናቸው። ሂዱ ተመልከቱ። አንድ የፋኖ ሰው ሰሜን ምናምን ሲል አታዩትም ማለት የሆኑ የሚሉ ሰዎች የሉም እያልኩኝ አይደለም። ግን ያውቃሉ የምትሉት አንዳንድ ሰው ብዙም አይሄዱ እንዲችው ለጊዜው በቃ ከህወሓት ጋር ታክቲካል ግንኙነት ፈጥረዋል የምትለው ነገር ስለጠቀመቻቸው ሊያነሷት ይችሉ ይሆናል እንጂ ሴራው ሳይገባቸው ሀሳቡ ሳይገባቸው ቀርቶ አይደለም። ይገባቸዋል። ግን ገብቷቸውም ደግሞ ለዛ እሱን ሊያስቀር ሴራውን ሊያከሽፍ የሚችል ደግሞ በቂ አቅም ደግሞ የላቸውም። መረዳት ብቻ ነው ያለው። አቅም ግን የላቸውም። ተረድተህ አቅሙ ከሌለ በሴራው ትበላለህ። ምርጫ የለው። ሴራውንም ለማክሸፍ አቅም ይፈልጋል። ለዛ ነው የአቅም ጉዳይ ማነሰው። ኦህዴድ አልከው፣ እሺ፣ ከዛስ አፈረስከው፣ ከዛስ ታስተዳድረዋለህ። ምንድን ነው በራሱስ ማፍረስስ ትችላለህ? አትችልም። እና አጉል የማይሆን ነገር ውስጥ መግባት ተገቢ አይደለም። ሌላ ስንት ቦታ አለልህ። እዛ ላይ ሞክር፣ እዛ ላይ አቅምህን ገንባ፣ አሳይ፣ አስመስክር። ከዛ በኋላ ይህንንም ብልጽግና ሊያስተዳድረው አይገባም ምናምን ብትል ሰሚ ልታገኝ ትችላለህ። አሁን ግን ይህ በሌለበት አይነት ሁኔታ እየተሯሯጥክ ባለበት አይነት ሁኔታ ያንን አስተዳደር መምታት ማለት እንዲፈርስ እንዲዋከብ ከዛም ከዚህም እንዲወጠር ማድረግ ግን ምንም ጥያቄ የለውም። ሌላ ተልእኮ ነው። እና ቲፒኤልኤፍ በራሱ በፋኖ ያንን አካባቢ ማተራመስ ይፈልጋል። ሲተራመስ ትኩረቱ ሲለያይ በጣም የተደራጀ ነው ባይዘው በዛ አካባቢ ያለው ቲፒኤልኤፍ የሚፈራውም ለዛ ነው። ያውቃሉ ሰዎች ጦርነት የተደራጀ ኃይል የተበታተነን መንጋ ይነደዋል። ምንም ችግር የለው። ይሄን እነሱ አድርገውትም ያውቁታልም። ሰው በደንብ የተደራጀ ነገር ሲያዩ ይፈራሉ። አሁን ወልቃይት ላይ በጣም የተደራጀ ነገር ነው ያለው። አመራሩ ከህዝቡ ጋር ያለው ግንኙነት፣ አመራሩ ከጸጥታ ኃይሉ ጋር ያለው ግንኙነት፣ አመራሩ
ከፌዴራል መንግስት ከብልጽግና ጋር ያለው ግንኙነት፣ ከክልሉ መንግስት ጋር ያለው ግንኙነት በደንብ በቃ የተደራጀ አይነት ነገር በሚዲያም በምንም ነው የምላችሁ። ተኝቶ ስላለ ነው ብዙ ማተው ፒኤልኤፎች የሚፈሩት ያንን ነው። በጣም የተደራጀ ነው። እነሱ ደግሞ ከበፊቱ አደረጃጀታቸው አሁን ላይ በተን ያሉ ናቸው፣ የተበታተኑ ናቸው። ምንም እንኳን አጋር ቢኖርም አሁን የኤርትራ ሰራዊት አለ ምናምን ቢባልም ቅርጽ የያዘ ነገር አይደለም እና ቅርጽ ባልያዘ አይነት ነገር ፒኤልኤፍ ብዙ አይተማመንም። ይሄን የተደራጀ ኃይል ወልቃይት ላይ መበተን ይፈልጋል። በማን በፋኖ በራሱ ቢሄድ ሪስክ አለው አንድ፣ ሁለተኛ አደገኛና ማይወጣው አይነት ነገር ሊፈጥር ይችላል። ያ ማለት በቃ መንግስት የአካባቢውንም ሌሎች አካባቢዎችም ላይ ያለውን የአማራውን ህዝብ ጉዳዩንም ከኢትዮጵያ ጋርም ጭምር አያይዞት ሞቢላይዝ ማድረግ የሚችልበት ለጦርነት ማዋል መጠቀም የሚችልበትን የሰውም ሆነ ሌሎች ሀብቶችን ማግኘት የሚችልበትን እድል ሊፈጥርለት ይችላል። ይህን ስለሚፈራ በራሱ አያደርግም። ቅድም እንዳልኳችሁ ግን በፋኖ በኩል ግን ሲሆን ብዙም መነጋገሪያ ምናምንም ነገርም አይሆንም። ያው የራስ ጉዳይ ነው የሚሆነው እና ይህን የተደራጀ ስብስብ በፋኖ ተጠቅሞ ማፍረስ ወይም መበተን ይፈልጋል። ሲበተን አካባቢውን በተወሰነ መስዋዕትነት መቆጣጠር እንችላለን ብሎ ያስባል። እንዳልኳችሁ አንድ በመንግስትና አካባቢው ላይ ባለ አስተዳደር መካከል ጥርጣሬ መፍጠር፣ አለመተማመን መፍጠር፣ ሲያልፍም ግጭት መፍጠር፣ እሱን አጋጣሚ ተጠቅሞ መግባት። ዋናው ነገር እዛ አካባቢ ላይ ያለ የተደራጀ ኃይል መበተን አለበት። እዛ አካባቢ ደግሞ ያለ በጣም የተደራጀ ትንሽም ቢሆን ግን በጣም የተደራጀ እነሱ ደግሞ ያውቁታል። እነሱ ራሳቸው ትንሽ ናቸው። አቅማቸው አደረጃጀት ላይ በደንብ ስለሚሰሩ ነው። በጣም የተደራጀ ዲሲፕሊንድ የሆነ የትኛውንም ትዕዛዝ ተቀብሎ ለመፈጸም ዝግጁ የሆነ አይነት ስብስብ ስለሚፈጥሩ ነው። ያውቁታል። ወልቃይትም ላይ በእነሱ አምሳል ያለ በትላንትናቸው አምሳል ማለት ነው። የዛሬው እንኳን አይደለም። በትላንቱ አምሳላቸው ያለ ኃይል ነው ያለው። እነሱን በቀጥታ ሪስክ ወስደው ብዙ መስዋዕትነት ሊያስከፍላቸው ይችላል። እሱን መክፈል አይችሉም። አሁን ላይ ያለው አቅም ውስን ነው። ሻዕቢያም ብዙ ተባባሪ አይደለም በዛ በኩል። በፋኖም በኩል አብዛኛው ተባባሪ የመሆን እድሉ አነስተኛ ነው። እናም ደግሞ የአማራ ብሔርተኝነትንም በደንብ መቀስቀስ ሊሆንባቸው ስለሚችል ፋኖችን ተጠቅመው ያንን አደረጃጀት መበተን ይፈልጋሉ ነው ዋናው ፍላጎታቸው። እዛ የተደራጀውን አካል መበተን ነው። እነሱ ተጠያቂ በማይሆኑበት አይነት ሁኔታ በቀጥታ ሳይሆን በተዘዋዋሪ በሌሎች አካላቶች እንዲበተን ማድረግ፣ ያን ክፍተት ተጠቅሞ አካባቢውን መቆጣጠር፣ ሀገር መሆን፣ ካልሆነ ደግሞ ከኢትዮጵያ ጋር ኮንፌዴሬት ሆነው የሚቀጥሉበትን አይነት ሁኔታ መፍጠር ነው ፍላጎቱ። ቀላል ትርጉም ሊሰጡ አይገባም። አንዳንድ የፋኖ አደረጃጀቶች እየሄዱ በዛ በኩል ጥቃት የሚፈጽሙትና መጠንቀቅ ያስፈልጋል። ለትንንሽ ነገር ተብሎ እንደዚህ አይነት ትልቅ ዋጋ ሊያስከፍል የሚችል ነገር መስራት ስህተት ነው። በጣም ይሄ ክህደትም ነው። Dios será.